ዘመዶች እርዱኝ፣ ልጄን ተፈለኝ፣ ለልጄ ነገር ጥናዬ ነው፣ የልጄን ነገር እርዱኝ። እሺ ለህክምናው ምን ያክል ነው የተጠየቃችሁ? 1.535 ያው 1.500 ሺህ ትጠየቅ ከምን ያላንጣው በእውነት ወንድሞቻችን በውጭም ያላችሁ በዚህም ሀገር ያላችሁ ሙስሊም ክርስቲያን አይደለም ያላችሁን እባካችሁ ታደጉን ነው የምንለው። ልጄ ብትረፍልኝ በዚህ በገንዘብ እጥረት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ በመላው ዓለም የምትገኙ እህትና ወንድሞች እንዴት ናችሁ? ዛሬ የምንገኘው በቻግኒ አጠቃላይ ሆስፒታል ነው። እዚህ አልጋ ላይ የምታያት ወጣት ሞሚና ጋሻው ትባላለች። ሞሚና የልብ ህመም አቅሟን አሟጦት ህይወቷን አደጋ ላይ ጥሎት በዚህ ሁኔታ ትገኛለች። ዛሬ ወደ እርሷ መጥተናል። የእርሷን ስቃይና የልቧን ትርታ ከእርሷ አንደበት እንስማ። ስምሽ ማን ነው? ሞሚና ጋሻው። ከየት ነው የመጣችው? ከዳጊሳ ወይስ ከዳጊሳ? ምን ነው የሚያመው? ልብ ኬዝ በጣም ነው ስከታተል ነበር የከረምኩት ጥቁር አንበሳ። ዛሬ በጣም ባሰብኝ፣ በጣም ነው ቷቷ እያለ የሚመጣው ባሰብኝ። አሁን ከረመዳን ወዲህ በጣም ብሶብኛል። ጥቁር አንበሳ ነበር። ዛሬ ደግሞ መልሰው ከጥቁር አንበሳ ወደ ጣዝማኔ ላኩ። እዚህ አንችልም ወደዛ አይተሽ ታከምና አሉታ። በግል አሁን እና በምን አይነት ደረጃ ላይ ትገኛለሽ? ዛሬ በጣም አሞኛል። እሺ በዚህ ምን ያክል ጊዜ ሆነሽ? ተጀመረ ዘንድሮ 3 ዓመቴ ነው። መሙ የባሰሽ ሰዎች ነው? መሙ የባሰኝ አሁን ከረመዳን ወዲህ ከየካቲት ወደዚህ። እሺ ለህክምናው ምን ያክል ነው የተጠየቃችሁ? 1.535 እንግዲህ ተመልከቱ። ሞሚና ወጣት ናት፣ ግን እንደ ልቧ ተንቀሳቅሳ መስራትና መኖር በምትችልበት እድሜዋ በልብ ህመም ምክንያት ይሄው አልጋ ላይ ወድቃለች። ሞሚናን ለመታደግ ደግሞ እንደሰማችሁት 1.5 ሚሊዮን ብር በላይ ተጠይቃለች ማለት ነው። 1.5 ሚሊዮን ብር ለብዙዎቻችን ጥቂት ብር ብትሆንም ለሞሚና ግን የሞትና የህይወት ጉዳይ ናት። ይህች እህታችን ተመልሳ እንድትቆም ወደ ቤተሰቧ እንድትመለስ የሁላችንም እገዛ ያስፈልጋታል። ትንሽም ብትሆን ለሞሚና የምታደርጉትን እርዳታ ለእርሷ ትልቅ ተስፋ ነው። አቅማችን የፈቀደውን በማበርከት ሞሚናን ከሞት አፋፍ እንታደጋት። እሺ ይሄን ቪዲዮ የሚያዩት እህትና ወንድሞች ምን እንዲያግዙሽ ነው የምትፈልጊው? በምን እንዲያግዙሽ? ያለው በገንዘብ የሌለው በዱዓ እንዲረዱኝ እንፈልጋለሁ። እሺ እኔ የምጠይቀው ቃላት ያው ልጄ እሷ ነበር ጉልበቴ፣ እሷ ነበረች የኔው ገዳፊዬ። እንደዚህ ኩና ስለታመመችብኝ ከአቅሜ በላይ በ2005 ቤቴ ተፈርሶ ተፈናቃይ ሆኜ ባለሁበት ምክንያት ላይ ያው እንደዚህ ያለ እሷ ደግሞ አጋጠመብኝ። ወንድሞቼ ያላችሁት ሁላ በምትችሉት እገዙን እያልን ነው የምንጠይቅ። ደካማ ሆኜ ታለሁበት መካከል ላይ እሷ እንደዚህ ደግሞ አደጋ ሲያገኛት ታቅሜ በላይ ሆነ። ያው ህመሙ እየባሰ ሲሄድ በረታ። ታስማ የሚሉት ላይ ሄዳ እንግዲህ በገንዘብ እጥረት አሁን ወጣጥሮ ይዟታል። 3 ወሯ ተወጥራታለች። ህመሙ ይጀመራ 3 ዓመት ነው። አሁን ግን ተቸነፈች። 3 ወሯ ሆነ። ባካችሁ ገዙኝ በዱዓም በገንዘብም ገንዘብ አስከጅሏታል። በጣም የገንዘብ እጥረት ነው እንደዚህ ያደረጋት። ትሰራለች ብለውናል። በዛ ምክንያት እንግዲህ ትሰራለች ትድንልኝ እንደሆነ ባካችሁ ነው የምለው። እኔ ወላጅ ነኝ፣ ያው አባቷ ነኝ፣ ደካማ ነኝ። ከዚህ በፍንቃሌም ደግሞ ተጎድቼ እጅ ወዲያ የምልበት ጊዜ ባጣሁበት ጊዜ ይህን ያህል ክፈል ስለተባልኩኝ ልጄን ልነጠቁኝ ነው። ባካችሁ ገዙኝ ነው የምለው እኔ። ህመም ብቻ አይደለም የሚጎዳው፣ አቅም አጥቶ የሚወዱትን ሰው በስቃይ ውስጥ ማየት ይበልጥ ያማል። ዘመዶች እርዱኝ፣ ልጄን ተፈለኝ፣ ለልጄ ነገር ጥናዬ ነው፣ የልጄን ነገር እርዱኝ፣ በገንዘብም በዱዓም እርዱኝ።
እርዱኝ ዘመዶቼ ያላችሁት ሁሉም እርዱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞቻችን እንግዲህ የምታዋትሉ ሙሚና ጋሻው ትባላለች። ያጎቴ ያክስቴ ልጅ ናት። እንግዲህ ታማ ባልጋ ላይ ተሆነች ብዙ ጊዜ ይሆናል። ለ2 ዓመት ያህል ጥቁር አንበሳ ስታከም ቆይታለች። አሁን ግን ያው በገንዘብ እጥረት ከዛ ወተን ወደ ቻግኒ ሆስፒታል አመጣናታል። አዲስ አበባ ቻግኒ ዘንባት የመጣ ነው ምክንያት ያው በገንዘብ እጥረት ነው። አዲስ አበባ ጥቁር አንበሳ ስታከም ቆይታ በጣም ህመሙ ሲጠናባት ያው ሰርጀሪ ስትሰራለች ተብላ ያንን ሰርጀሪ ለማሰራት ደግሞ እዚህ ሳይሆን ውጭ አሰሩ ብለውን ውጭ ልናሰራ ስንሄድ ጣዝማ የሚባል ሐኪም ቤት ነበረ። እኔ ራሴ ነኝ ወሰድኳት። እዛ ስንወስዳት 1,500,000 ብር ያስፈልጋል ተባለ። ይህንን ብር ደግሞ እኛ ያው እስካሁንም እናሳክማት የኖረው መተጋገዝ ነበር። ገንዘብ ስላጠረን አሁን ይህን እርዳታ ጥሪ እያደረግን ያለ ነው። በምትችሉት በቃ ሙስሊም ክርስቲያን አንልም። በቃ የአንድ ሰው ነፍስ ያዳነ የዓለምን ሰው እንዲያዳነ ነው የሚቆጠረው። በ2 በ3 ብር ነፍስ ማዳን ማለት ቀላል ነው። ሰው ተተጋገዘ አንድ ነፍስ ማዳን ቀላል ነው የሚሆነው። ለአንድ ሰው ግን ከባድ ነው የሚሆነው። የምትችሉትን አግዙን እያለ ነው የምንገኘው። ሰውን ለመርዳት ሰው መሆን በቂ ነውና የባንክ አካውንት የኢትዮጵያ ንግድ ባንክ አካውንት 10469293 የአቢሲኒያ ባንክ 254289 እንዲሁም አዋሽ ባንክ 01425174 94 90 900